አን አፕል ኤ ዴይ ኪፕ ዘ ዶክተር አዌይ ምናምን ይላሉ። አንድ አፕል ብትበሉ በቀን ዋን ቻፕተር ኤ ዴይ ኪፕ ዘ ዴቪል አዌይ ይላሉ። አንድ ምዕራፍ ብታነቡ በየቀኑ ከዚህ ሁሉ መከራ ትድናላችሁ። 80 ዓመት የፈጀ በመቶ ሺዎች የተጠና 50 አገሮች ላይ የተሰራ ሪሰርች እድሜያቸው እንዳውም ከ8 ዓመት እስከ 80 ዓመት ድረስ በሆኑ ሰዎች የተሰራ ሪሰርች ነው። ዘ ፓወር ኦፍ ፎር ብለው አንብበዋል። እነዚህ ደግሞ በሰሩት ሪሰርች አማኞች በሳምንት አንድ የሚያነቡት ምንም በህይወታቸው ላይ ለውጥ የለም። በሳምንት ሁለቴ የሚያነቡትም ምንም ሶስት የሚያነቡት ትንሽ ለውጥ አለ። ግን በሳምንት አራቴና ከአራቴ በላይ የሚያነቡ ከፍተኛ ለውጥ አለ በህይወታቸው። ፎር ታይም። ስለዚህ ዘ ፓወር ኦፍ ፎር ብለውታል። በሳምንት ውስጥ ከ4 ጊዜ በላይ የሚያነቡ ልብ በሉ። ድሪንኪንግ 62 በመቶ ቀንሷል። የሚጠጡ ሰዎች የአልኮል አዲክሽን የሆኑ ቪዊንግ ፖርኖግራፊ የሚያዩ 59 በመቶ ቀንሰዋል። 4 ብቻ በሳምንት በማንበብ መጽሐፍ ቅዱስን። ሴክስ አውትሳይድ ሜሬጅ ከተዳራቸው ሴክስ የሚያደርጉ 59 በመቶ ቀንሷል። ጋምብሊንግ ማለት ቁማር የሚጫወቱ 45 በመቶ ቀንሷል። አንገር ኢሹ ያለባቸው የሚቆጡ እንደ ብራቅ የሚጮሁ 31% ቀንሷል። ጎሲፕ የሚያሙ 28 በመቶ ቀንሷል። ውሸት አዲክትድ የሆኑ ላይንግ ያላቸው 28 በመቶ ቀንሷል። ፋሚሊ ኔግሌክት የሚያደርጉ 26 በመቶ ቀንሷል። ኦቨር ኢቲንግ ሚስ ሃንድሊንግ ፉድ 20 በመቶ ቀንሷል። ኦቨር ስፔንዲንግ ሾፒንግ ሚስ ሃንድሊንግ መኒ 20 በመቶ ቀንሷል። አሁን ስትራግል የምታደርጉ አላችሁ በዚህ ነገር ውስጥ አላችሁ እንዴ? አለን እኔም እዛ ውስጥ አለሁ። ሐኪም ቤት ሄዳችሁ ጠዋት አንድ ማታ አንድ ዋጡ ይሏችሁ የለ? ችግር ሲኖርብ ዋጡ ሲልስጣችሁ ነው። በየቀኑ አንዳንድ ምዕራፍ ዋጡ። አን አፕል ኤ ዴይ ኪፕ ዘ ዶክተር አዌይ ምናምን ይላሉ። አንድ አፕል ብትበሉ በቀን ዋን ቻፕተር ኤ ዴይ ኪፕ ዘ ዴቪል አዌይ ይላሉ። አንድ ምዕራፍ ብታነቡ በየቀኑ ከዚህ ሁሉ መከራ ትድናላችሁ። ትዳራችሁ ይጠበቃል፣ ጤናችሁ ይጠበቃል፣ ገንዘባችሁ ይጠበቃል። ምክንያቱም የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ 2 አፍ ካለው ሰይፍ የተሳለ ነው፣ ጅማትን፣ ቅልጥምን፣ ነፍስና መንፈስን እስኪለይ ይወጋል። የእግዚአብሔር መንፈስ ያለበት ሁሉ ለትምህርታችን ተጽፏል። ወገኖች ሆይ እግዚአብሔር የሰጠን ትልቅ ፓወር፣ ትልቅ ኃይል ቃሉ ነው፣ ይገኛል በሱ ውስጥ። ድምፁን እንሰማለን። እግዚአብሔር ቃሉን ሰጥቶናል። ወገኖች ሆይ እንዴት ነው ንባባችን?